ኢዲያ የሆነች በጣም ቆንጆ የማትጠገብ ክብር ቤት ከዲሃ ቤት የማትጠፋ ምንድናት? ሽሮ የማትጠፋ ከሁሉም ቤት የማትጠገብ ተበልታ ማለት ሁለሌት የማትሰለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙዬ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው አልሐምዱሊላህ። እንዲሁም ክርስቲያን ወገኖች ሰላም ብያችኋለሁኝ። በያላችሁበት ሰላማችሁ ይብዛ ትርፍፍ ይበል። እንግዲህ የሙዬ ቤተሰብ የሆናችሁ ላይክ፣ ሼር፣ ኮሜንት አትርሱ፣ አበረታቱኝ እላችኋለሁኝ። እንግዲህ ዛሬ ሽሮዬን ላንዴ ከዲክ ነው። ሽሮ የክብሩም የዲሃው ሁሉም የሚበላት ሽሮ ማለት ነው ልሰራ ነው እንግዲህ እና ደግሞ በኮሜንታቶች እውት ትንሽ ሽንኩርቱ ብዙ ነው። ይሄንም ክሽናውን ቀንሼ ለምፈልገው መጠቀም ለሁሉም ለወጥም ሆነ ለሌላ ቀን ለእንትንም ሆነ ላስቀር ነው። ሽንኩርቱ ብዙ ነው እንዲያክል ይብዬ ነው ብዙ ነው ሽንኩርቱ እና በኮሜንታቶችም እና ኮሜንታቶች በጣም አንዲት ኮሜንት ጭራሽ ፈገግ አድርገኛለች። እቃ ማጠብ በጣም የጠራ አይመስለኝም፣ እንደዚህ ብሎ ሲታጠብ እቃ የጠራ አይመስለኝም፣ በጣም ነው የሚከብደው የሚመስለኝ ብላለች። አይከብድም፣ ቀላል ነው። ሀሱ ሆነን እኔም ሳስበው ራሱ ሻወር መውሰድ ምናምን እቃ ማጠብ በጣም የሚከብድ ይመስለኝ ነበርና እና አይከብድም፣ ቀላል ነው። በአንደኛው ሳፋ መጀመሪያ ታጠሪዋለሽ፣ በአንደኛው ሳፋ ሳሙናሽ ማለሽ በአንደኛው በሁለት ሳፋ አድርገሽ ታጠባል እና ውሃማ አይጠቅመኝም ብለሻል። ውሃውን ሲቸግርሽ መቅዲያቱ ሲቸግርሽ በጎማ ትቀንሻለሽ፣ አስተካክለሽ ታጥቢያለሽ ማለት ነው። እና ያው መቅዲያቱ ሲቸግርሽ ቆንጣብ ታረጊያለሽ። በጣም ሲዴክም በጎማ ተቀቢቶ ብለሻል። አንቺም በባምቧ ቢሆን ብለሻል። ያን ባምቧው ጥሩ ነው፣ ግን ሳይክኛ ባለንበት አካባቢ ባምቧ ላሁን አልገባም። እና ደግሞ እንዲህ ኮሜንት እቃው ካጥሩ ላይ ኑሮ ስትጠቀሙ እጠቡ፣ በድጋሚ ጥሩ አይደለም። የእቃ አጠቢያ አጥሮ አይደለም፣ አጥር አይደለም። የሆነ ማማ ተሰርቶላት በደንብ በሆነ ማማ ተሰርቶላት ነው ማለት ነው። እንደ ማማ ወፍጥ ጠብቀሽ አታውቂም? እንደዛ ለቃ ተብሎ ተሰርቶ ነው እና አጥር የለውም፣ ምንም አይሄድበትም። በሰዓቱ ደግሞ እንደደረቀ እንደነሸፈ ወዲያውኑ ይነሳል። እና የአብሽሩ ሀገራችን እንግዲህ እንዲችው ናት። እንዲችው ብለን አረቦቹን የመሰለም ምናምን ብላችኋል። እንግዲህ አረቦቹ ደግሞ አረቦቹን መመሳሰል እሳቸውም እቃውን አብረውት አልተወለዱትም፣ ከቀን በኋላ ነው የገዙት። አንድ ሰው ደግሞ ካገኘ ገዝቶ ቢጠቀም ምንም ችግር የለውም። እህቴ እንግዲህ ብዙ እህቶችም መልስ ኮሜንት ሰጥተውሻል እና ከአረቦች ይዘን ብለሻል። አረቦቹም ሲወለዱ ዝም ብለው ነው የተወለዱት። ከቀን በኋላ ነው እንደገና አግኝተው ገዝተው መጠቀም የያዙትና እኛም ገዝተን ብንጠቀም ምንም ችግር የለውም፣ ምንም ነውር የለውም። እና ከአረቦች አይተን የሚባል ነገር የለም ማለት ነው። ይሄ የኋላ ቀርነት ይመስለኛል። እንግዲህ በኮሜንቱም ዙሪያ ነው የመጣሁት። ሽሮዬንም ዴክ 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 ላረግ ነው ማለት ነው። እንደምታዩት ውሃው እየመጠጠ ነው እና ይሄን ይመስላል እላችኋለሁኝ። አገራችን በኮብ ተጠጣ እና አይደለም ሳህን ሆነ አልሆነ በኮብም ቢሆን ምንም ችግር የለውም፣ በሳህንም ቢሆን ካለ ምንም ችግር የለውም ማለት ነው። በአሁኑ ሰዓት ደግሞ በኮብ የሚጠጣ ሲጀመር አታይም ማለት ነው። ሁሉም በሳህን ነው የሚጠጣው። ይሄ መሐፈዛው ደግሞ ሹርባው እንዲያይበርድ ነው ማለት ነው። ሹርባው ትንሽ ሶላት ተሰግዶ ስለምንጠጣ እንዲያይበርድ ነው። የበረዴ ነገር ደግሞ ቢጠጣም ራሱ ጥሩ አይመጣም፣ አይስማማም እንጂ ለማንም ሰው ይሁን ማለት ነው። እና ለዛ ነው እንዲያይበርድ ነው ሹርባው መሐፈዛ የሆነው ማለት ነው። መሐፈዛ ለሹርባ የሚሆን ለተለያየ ምግብ የሚሆን አይበርድም ማለት ነው። መሐፈዛ ቆንጆ ነው። አረቦችን መምሰል ብቻ አይደለም ማለት ነው። ግዢ ያልገዛሽ ከሆነ ገዝተሽ ይዘሽ ነው የተወለ ሀገር ስትመጪ ላኪ
አንቺም ትጠቀሚበታለሽ፣ ነገ ጧት ይጠቅምሻልና ያ ነገር ደግሞ ማለት ነው። ቲማቲሙን ፈጭት አርጌ በፌስታል ቅምስ አርጌ አረጋለሁ። በጣም ትንሽ ነገር የምሰራ ከሆነ ይሄን ከሁለት ርግ አርጌ ለሁለት እጠቀማለሁ። በዛ ያለ ነገር ከሆነ በዚህ ዝም ብዬ እጠቀማለሁ ማለት ነው። ነጭ ሽንኩርቴ እንደምውት ፈጭት አርጌ ከፊሬዛው አኖረዋለሁ ማለት ነው። የምፈልገውን ያህል ቁርጥ እያረኩኝ እየገመስኩኝ እጠቀማለሁ ማለት ነው። የሚያስፈልገኝን ያህል ሞት እንዲች እያረኩ ቁርስ እያረኩ ስስ ስለሆነ ይቆረሳል ማለት ነው። የሚያስፈልገኝን ያህል እንደዚህ እያረኩኝ እጠቀማለሁኝ። አሁን ፈቅፍቄ ምን ብዬ ይሄንም አሁን ቆርጬ ቁጭጭቄ አልልም እጠቀማለሁ ማለት ነው። እንደዚህ አድርጌ እና ሽንኩርት የሚበስል ነው እንደምታው ብዙ ስለሆነ ሽንኩርቱ ያንን ሁሉንም ነው የምጠቀመው። ሽርባያን ሀዛ እየፈላ ነው እንደምታውት በክሰል ነው ሩቅ ነው። የማ እንዴት እህቴ ቤት ሱቅሽ አብዮትሽ ውስጥ ነው እንደላልሽ አያትችን አሱቄ ዲስ ቤት ይሄ ነው ቤቴ ይሄ ነው ማለት ነው። ያኔ ተያያዘ ነው ቤቴ ጋር አብሮ ነው። ሀግቢ ነው ሱቁ ደጃፉ በዛ በውጭ ነው። እና እንደዚህ አድርጌ ነው የሰራሁት። እናንተም እንደዚህ አድርጋችሁ ሰርታችሁ ከቤታችሁ ከግቢያችሁ ውስጥ ብትሰሩ አፉን ወደ ዳር አድርጋችሁ ትሸጣላችሁ። የአካባቢያችሁ ሰው ሱቅ ካላለ ማለት ነው። ሱቅ ካለ እንኳን ሙምኪን ያን ያህል ገዥ ላይ ነው ይችላል። ግን በዚህ አካባቢ የለም ሱቅና የኔው ሱቅ ናት ያለችው ይች ማለት ነው። እና ከግቢ ነው ማለት ነው። ህዲያችን አሱቂቱ ቀለሜን አካዩ የጢስ ቤቴ ነው። ፊት ለፊት ነው ጢስ ቤቴ ነው እንትኔ ማለት ነው። እንግዲህ ሹርባያን አዛርጌ ወጤን ወዲህ ይዤ መጥቻለሁ። ሽሮዬ እንዲያሳየኋችሁ ከዛ ቆያን አብራቱ ሱቂውን ነው ቶሎ ሲሉኝ በዚህ ጠጋ ለበልብዬ ይሄ ሽሮዬን እየሰራሁ ነው ማለት ነው። እንዲያሳየኋችሁ ገናው ተማምቻለሁ። ያስገባል ሽንኩርቴን በስሏል። ቲማቲሙን ነው የማስገባው ታልጅ ስለሆነ መጀመሪያ ማለት ነው። የሽሮና ጨው አብሽሩ። ኢትዮጵያ ስትመጡ የሚቸግር ነገር የለም። ሀሱ የሚመስለን በጣም ሁሉም ነገር ታቢያን የሚቸግር የሚመስለው ሁሉም ነገር ለጊዜው ትንሽ እንትን ሌላችሁ ሊደነጋገራችሁ ይችላል። አዛ ወዲያ በቃ ሁሉም ነገር አይቸግርም ማለት ነው። አሱናችሁ ስታስተያዩት እቃ ማጠቡ፣ ሻወር መውሰዱ ምናምን ቀድሞ ሁሉም ነገር ሊከብዳችሁ ይችላል ማለት ነው። እኔ ራሱ ማለት ነው ወዲያውኑ እንደመጣው ውሃ አልጠቅመኝ ብሎ ማለት ነው እየደፋው ኧረ ቀድሞ እንዲሁ እቃውም የጠራ ይመስለኝ እኔም ራሱ ሻወር የምወስድበት ራሱ ብዙ ውሃ እፈጅ ነበረ ማለት ነው። አሁንማ የተለማመርኩ ጊዜ ነው ሁሉም ነገር እንትን ቃናስ በረድ እያላችሁ ታዲያላችሁ እንጂ ወዲያውኑማ በጣም ውሃማ አይጠቅማችሁ ምናምን ሁሉ ነገር ቅይርር ነው የሚለው እያደር ይለመዳል ማለት ነው። እና አብሽሩ አይዟችሁ ማለት ነው። ራሱ እንጀራ ማስፋቱ በጣም ይለያያል። በፊት በማዞሪያ ነበረ። ያኔ እንግዲህ በሌላው በከተማው አላልኩም። በእኛ በገጠሩ ድሮ በማዞሪያ ነበር የሚሰፋው ማለት ነው። አፏ ጥብብ ያለኝ ናት። አሁን ግንስ ይሄ ጆክ ነው። ዘንበል ስታረጉት ሁሉም ነው የሚሄደው። እና እኔ እንደዛ በጣም ጠፍቶኝ ነበረ። እያደር ነው ትንሽ የለመርኩ ማለት ነው። እና ስትመጡ አዲስ ገና ስትመጡ ሁሉም ነገር ግራ ይሆንባችኋል። አብሽሩ ገና አዲስ መጣታችሁ ማለት ነው። ውሃው አይጠቅማችሁ። ለምን እናንተ እኛ ስለማንቀድ ያወርድ የነ ታስ ማባበት
በኋላ እናንተው ቀርታችሁ ስትጠቀሙ እንዲሁም እናንተ ቆጣቢ ሆናችሁ ለውሃ መቆጠብ እናንተ ትበልጣላችሁ ማለት ነው። ቢያልቅሳ እናንተው ራሳችሁ ስለምትከዱ ማለት እና ሁሉም ነገር ለመዲያ እንግዲህ ቲማቲም እንዴት እየተከተፈኝ ነው። በርበሬን አስገባለሁኝ ማለት ነው። እንግዲህ ሽሮዬ ነው በርበሬ ላስገባ ነው። ታልጅ ስለነበረ በርበሬ ነው የማስገባው። በርበሬው በነገራችን ላይ ቀይ ነው። ቲማቲምም ራሱ ሳይኖረውም በጣም አሪፍ ነው። ቀይ ነው በርበሬው። ቀይ ነው በጣም በርበሬው ቀይ ስለነበረ እንግዲህ ሽሮ ክብሩም ቢሃውም የሚበላት ሽሮ ነው ማለት ነው። የሚያጠቀጥቅባት ብዙ ጊዜ ሽሮዬ ማለት ነው። ሁሌም በየቤቱ በሄዳችሁበት ቤት ብትከዱ እናጣፋ ሽሮ ማለት ነው። እንግዲህ ኩሽናው በደንብ ሆኖ እንትን ብሏል። ግን ብዙ ስለሆነ ኩሽናው እንዲያልፋችሁ ለቀነስ የመጫን ነገር ለወጥም ፈለኩ፣ ለድጋሚ ወጥ ለፍርፍርም ፈለኩኝ። እየተጠቀጠቀ በጠበጠኝና አወጣሁት ለመቀነስ ማለት ነው። ይቺ እንዲች አድርጌ ብርድ ስትል ሀተላጃ እኖራለሁ። ብዙ ነው የሰራሁት እንዲያልኳችሁ ማለት ነው። ያረኩኝ ሽሮ መስራት ነው ማለት ነው። ራሱ ሽሮም ቀይ ነው። ማሪቆስ ስላለው ቀይ ነው ሁሉም ማለት ነው። እንግዲህ ጠብ ጠብ እያደረኩኝ እያሸሁት ነው። ካሜራ ስለሌለ አልተመቸኝም። እንግዲህ መፍላት ብቻ ነው የሚጠበቅበት። ጠቅ ሲል ደግሞ ይዤ ማለት ነው። ይሄን ይመስላል። ደግሞ ሲፈላ እንገናኛለን። እንግዲህ እየፈላ ነው ጀምሯል። መንገር ማለት ኮረፊቱ አላበቃም። እየፈላ ነው ሽሮአችን። ሽሮዋ ማለት የክብሩም የድሃውም የሚበላት ሁሉም ቤት የማትጠጣ ሽሮ። በተለይ እኔ ሽሮ በጣም ነው የምወደው። ሁሉም ምግብ የምመርጠው ሽሮ ነው። እኔ ካሬራ ውጭ ማለት ነው። ናት እንግዲህ በዚህ መልኩ ሽሮይቱ ተንጠቅጥቃ ጨርሻለሁኝ። ይህን ይመስላል እንግዲህ። ቪዲዮዬን ላይክ፣ ሼር፣ ኮሜንት አትርሱ እንደነገርኳችሁ ማለት ነው።